ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል አማርኛ አጋማሽ ፈተና የሁለተኛው ሴሚስተር ክፍል 2 የባለፈው ተከታይ ነው። ከጥያቄ ቁጥር 16 እስከ 30 ያለው ነው። ጥያቄ ቁጥር 16 እንዲህ ይላል። ከአንቀጽ ማስተላለፊያ ስልቶች በጊዜ ቅደም ተከተል ማሳየት የሚቻልበት የቱ ነው? ሀ የገለጻ ስልት፣ ለ ኃይለ ቃል፣ ሐመሮሃ መዘርዝር፣ መ የትረካ ስልት። የትረካ ስልት ካላችሁ ትክክል ነው። ምክንያቱም የትረካ ስልት ድርጊቶችን ወይም ክስተቶችን በተፈጸሙበት የጊዜ ቅደም ተከተል መሰረት የሚያቀርብ የአጻጻፍ ዘዴ ነው። ጥያቄ ቁጥር 17 ከድርብ ቃል የተመሰረቱ ቃላትን አሳጥረን የምንጽፈው በየትኛው ስርዓተ ነጥብ ነው? ሀ 1 ነጥብ ወይም ነቁጥ፣ ለ 2 ነጥብ፣ ሐመሮሃ ቅንፍ፣ መ እዝባር። አንድ ነጥብ ካላችሁ ትክክል ናችሁ። ምክንያቱም በአማርኛ የጽህፈት ስርዓት ውስጥ ድርብ ቃላትን ወይም ረዥም ቃላትን አሳጥሮ ለመጻፍ ለምሳሌ አ ነጥብ ም ዶ ነጥብ ር ዓመተ ምህረትና ዶክተር ለማለት አንድ ነጥብን እንጠቀማለን። 18ኛ የቦታ ተውሳከ ግስ የሆነው ከሚከተሉት አማራጮች የትኛው ነው? ሀ ዛሬ፣ ለ ክፉኛ፣ ሐመሮሃ ማታ፣ መ እዚህ። መልሱ እዚህ የሚለው ነው። ተውሳከ ግስ የግስን ሁኔታ የሚገልጽ ሲሆን እዚህ የሚለው ቃል ድርጊቱ የተፈጸመበትን ቦታ ስለሚያመለክት የቦታ ተውሳከ ግስ ይባላል። መልካም፣ ወደሚቀጥለው ጥያቄ እንሂድ። ጥያቄ ቁጥር 19 ከሚከተሉት ውስጥ አንዱ የማሸነፍና የመሸነፍ ውጤትን የያዘ ነው? ሀ ክርክር፣ ለ ውይይት፣ ሐመሮሃ ጭውውት፣ መ ዘገባ። ክርክር አላችሁ? ትክክል ናችሁ። ምክንያቱም ክርክር ሁለት ተቃራኒ ሐሳብ ያላቸው ወገኖች የየራሳቸውን ነጥብ አሳምነው ሌላኛውን ወገን ለመርታት የሚሞክሩበትና በመጨረሻም አሸናፊና ተሸናፊ የሚለይበት የሐሳብ ልውውጥ ነው። ጥያቄ ቁጥር 20 ከሚከተሉት የኃላፊ ጊዜ ግስ የሆነው የቱ ነው? ሀ ተማሪዎች ወደ ክፍል ገብተዋል፣ ለ አልማዝ ቤት እያጸዳች ነው፣ ሐመሮሃ ህንፃው እየታደሰ ነው፣ መ ህንፃው ይታደሳል። ተማሪዎች ወደ ክፍል ገብተዋል የሚለውን ከመረጣችሁ ትክክል ናችሁ። ምክንያቱም ገብተዋል የሚለው ግስ ድርጊቱ ተፈጽሞ ማለቁን ስለሚያመለክት የኃላፊ ጊዜ ግስ ነው። ሌሎቹ አማራጮች የአሁንና የወደፊት ጊዜን ያመለክታሉ። 21ኛ የማሾፍ፣ የማሽሟጠጥ፣ የመቀለድ ወዘተ ስሜትን ለመግለጽ የምንጠቀምበት ስርዓተ ነጥብ ከሚከተሉት የትኛው ነው? ሀ ቃል አጋኖ፣ ለ ትምህርተ ስላቅ፣ ሐመሮሃ ጥያቄ ምልክት፣ መ ነጠብጣብ። ትምህርተ ስላቅ ካላችሁ ትክክል ነው። ምክንያቱም ትምህርተ ስላቅ በጽሑፍ ውስጥ ስላቅን፣ ማሾፍን ወይም ማሽሟጠጥን ለመግለጽ የምንጠቀምበት ምልክት ነው። 22ኛ ጥገኛ ምዕላድ የተጨመረባቸውን ቃላት ነፃና ጥገኛውን ለየብቻ ለይቶ የማንበብ ዘዴ ነው። የቱ? ሀ ማጣመር፣ ለ መነጠል፣ ሐመሮሃ ማገናኘት፣ መ መጻፍ። መነጠል ካላችሁ ትክክል ናችሁ። ምክንያቱም መነጠል ማለት አንድን ቃል ወደ መሰረታዊ ክፍሎቹ ማለትም ወደ ነፃና ጥገኛ ምዕላድ በመከፋፈል ለይቶ የማንበብ ዘዴ ነው።
የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ ጥያቄ፣ አስተያየት ወይም ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ሳትረሱ አደራችሁን ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ ብዙ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱ በቀላሉ እንዲደርሷችሁ ከፈለጋችሁ ደግሞ ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን እያስቆማችሁ ተከተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 23 ለአንድ ሰው ወይም ለአንድ ተለይቶ ለሚታወቅ ነገር መጠሪያ ሆኖ የሚያገለግል ምን ይባላል? ሀ የተጽኦ ስም፣ ለ የጥቅል ስም፣ ሐመርሃ የወል ስም፣ መ ቅጽል። ትክክለኛው መልስ የተጽኦ ስም የሚለው ነው። የተጽኦ ስም ለአንድ ለተወሰነ ነገር ሰው ወይም ቦታ ብቻ ተለይቶ የሚሰጥ መጠሪያ ስም ነው። ለምሳሌ አዲስ አበባ፣ ካሳ፣ ገበየሁ እያለ ይቀጥላል። 24ኛ ቅመም ብለን ቅመማ ቅመም ካል ቁስ ብለን ዳሽ እንላለን። ሀ ቁሳቁስ፣ ለ ቁሶች፣ ሐመርሃ ቅርሳቅርስ፣ መ ቁሶች። ቁሳቁስ ብላችሁ ከመረጣችሁ ትክክል ነው። ምክንያቱም ይህ የቃላት ጥምረት ቅመማ ቅመም እንደሚለው ሁሉ ቁስ የሚለውን ቃል በመድገምና በመለወጥ ቁሳቁስ የሚል ድርብ ቃል ይፈጥራል። ጥያቄ ቁጥር 25 ልጁ ውጤቱን ለማሻሻል ቆርጦ ተነሳ። በዚህ አረፍተ ነገር የተሰመረበት ቃል አውዳዊ ፍች የቱ ነው? ሀ ወስኖ፣ ለ ተጨቃጭቆ፣ ሐመርሃ ሰንፎ፣ መ አነጣጥሮ። የተሰመረበት ቃል ቆርጦ የሚለው ነው። ወስኖ ካላችሁ ትክክል ነው። ምክንያቱም በዚህ አረፍተ ነገር ውስጥ ቆርጦ የሚለው ቃል አንድን ነገር ለማድረግ ቁርጥ ያለ ውሳኔ ላይ መድረስን ወይም መወሰንን ያመለክታል። 26ኛ መረቀ ለሚለው ቃል ረገመ ተቃራኒው ነው። ሰጠ ለሚለው ቃል ዳሽ ይቃረነዋል። ሀ ነፈገ፣ ለ አበረከተ፣ ሐመርሃ ጨመረ፣ መ ዓላማ። የዚህ ጥያቄ ትክክለኛው መልስ ነፈገ የሚለው ነው። ሰጠ ማለት አንድን ነገር ሌላ ሰው ማካፈል ሲሆን ነፈገ ደግሞ ሳይሰጡ መከልከልን ስለሚያመለክት ቀጥተኛ ተቃራኒው ነው ማለት ነው። ጥያቄ ቁጥር 27 ዘራ ለሚለው ቃል በተነ ከተስማማው ቅሪት ለሚለው ቃል ዳሽ ይስማማዋል። ሀ አከለ፣ ለ ጨመረ፣ ሐመርሃ ነፍሰ ጡር፣ መ እንከን። ትክክለኛው መልስ ነፍሰ ጡር የሚለው ነው። ዘራ እና በተነ ተመሳሳይ ፍቺ እንዳላቸው ሁሉ ቅሪት እና ነፍሰ ጡርን በተወሰነ አውድ የአንዲትን ሴት ጽንስ መያዝ ወይም ማርገዝ ሊያመለክቱ ስለሚችሉ ይዛመዳሉ። ለምሳሌ ልጅቱ የ3 ወር ቅሪት ነች ከተባለ ልጅቱ የ3 ወር ነፍሰ ጡር ነች ማለት ነው። በጣም ጥሩ። ጥያቄ ቁጥር 28 ውሻ በቀደደው ዳሽ የሚለውን ምሳሌያዊ አባባል የሚያሟላው የትኛው ሐረግ ነው? ሀ ውሻ ያፈርሰዋል፣ ለ ባለቤቱ ይጠግነዋል፣ ሐመርሃ ጅብ ይገባበታል፣ መ በድመት ይመካኛል። መልሱ ጅብ ይገባበታል የሚለው ነው። ይህ የታወቀ የአማርኛ ምሳሌያዊ አባባል ሲሆን ትርጉሙም አንድ ትንሽ ስህተት ወይም ክፍተት ለትልቅ ጥፋት መንገድ ይከፍታል ማለት ነው። ጥያቄ ቁጥር 29 ከሚከተሉት ፈሊጣዊ አነጋገር የሆነው የቱ ነው? ሀ አመዳፋሽ፣ ለ ቁሳቁስ፣ ሐመርሃ ላም አለኝ በሰማይ ወተቷንማ ላይ፣ መ ዳገት ቁልቁለቱ።
አመድ አፋሽ ካላችሁ ትክክል ነው። ፈሊጣዊ አነጋገር ቃላቱ ካላቸው ቀጥተኛ ትርጉም ውጪ ሌላ ስውር ትርጉም የሚሰጡ ሲሆን ነው። አመድ አፋሽ ማለት ደግሞ የማይረባ ውጤት የሚያገኝ ወይም ምስጋና ቢስ ማለት ነው። የተከበራችሁ ተማሪዎች ፈሊጣዊ አነጋገርና ምሳሌያዊ አነጋገር ልዩነቱን ታውቁታላችሁ? ካወቃችሁ ልዩነቱም እንደሆነ አስተያየት መስጫው ላይ ጻፉልኝ። ለምሳሌ ላም አለኝ በሰማይ ወተቷንም አላይ የሚለው ለምንድን ነው ፈሊጣዊ አነጋገር ያልሆነው? ስለዚህ ፈሊጣዊ አነጋገርና ምሳሌያዊ አነጋገር ልዩነታችሁም እንደሆነ እስኪ መልሳችሁን አስተያየት መስጫው ላይ አስቀምጡልን። በጣም ጥሩ። ወደ ዕለቱ የመጨረሻ ጥያቄ ልናልፍ ነው። ጥያቄ ቁጥር 30 እንዲህ ይላል። በነገሮች መካከል ያለን አንድነት ወይም ተመሳስሎ ማየት ዳሽ ይባላል። ሀ ማነጻጸር፣ ለ ማወዳደር፣ ሐመሮሃ ልዩነት፣ መ ትረካ። ትክክለኛው መልስ ማወዳደር ነው። ማወዳደር በሁለትና ከዚያ በላይ በሆኑ ነገሮች መካከል ያለን ተመሳሳይነት ወይም አንድነት የመለየት ሂደት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ሳትረሱ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ ብዙ የስድስተኛ ክፍል ሚኒስትርና ሞዴል ጥያቄዎች ስለሚገኙ እነሱን አግኝታችሁ ለማጣቀሻነት እንዲያግዛችሁ ዘንድ ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ያቀረብኩላችሁ ቪዲዮን ያስቆማችሁ ተከታተላችሁ ተጠቀሙበት። በሌሎች የትምህርት አይነቶች እስከምንገናኝ መልካም የጥናትና የዝግጅት ጊዜ ይሁንላችሁ። መልካም እድል።